ዛሬ የምነግራችሁ አስገራሚ ነገር ነው የምነግራችሁ። እናንተ የምትባሉትን ነገር ማድረግ ብቻ ነው። ራሳችሁ ናችሁ አይደል በእጃችሁ የምታዘጋጁት። ማታዘጋጁበት ምክንያት ምንድነው? ለምንድን ነው እጃችሁን የሚይዘው? የምትድኑበት ስለሆነ ነው። አያችሁ፣ የምትድኑበት ስለሆነ አንዳንዴ እጃችሁን ይይዛችኋል ማለት ነው። እንዳታዘጋጁ ያደርጋችኋል። ስለዚህ ራስ ምታት ያለባችሁ ሰዎች፣ የአይን ግፊት ያለባችሁ ሰዎች፣ የደም መርጋት ያለመነቃቃት ያለባችሁ ሰዎች፣ ችግር ያለባችሁ ሰዎች፣ ሙሉ ሰውነታችሁ ነርቨሳችሁ ይሄ እንቅስቃሴ የሚያስቸግራችሁ ሰዎች፣ ይሄ ልፍስፍስ ልምጥምጥ የምትሉ ሰዎች ደህና ሰንብት። ከዚህ ሰዓት በኋላ ደህና ሰንብት። እኔ እናንተ ድናችሁ በታምር ለምስክርነት ስትመጡ ለኔ ትልቁ ደስታ እሱ ነው ለኔ ክፍያዬ፣ ገንዘቤ እሱ ነው ለኔ። አያችሁ። ስለዚህ በደንብ ስታዳምጡኝ ደግሞ በደንብ እስከ መጨረሻው ስታዳምጡት ደግሞ ነገሮች በትክክል መስራታችሁንና መድኃኒቱ እናንተ ላይ በትክክል መስራቱን ደግሞ በተግባር ታዩታላችሁ። በተግባር የአይን ግፊት ያለባችሁ፣ ኃይለኛ ራስ ምታት፣ ኃይለኛ እስከ ማይግሪን የምትሉ ሰዎች፣ ራስ ምታት ያለባችሁ ሰዎች፣ ያው ማይግሪን መንፈስ ነው፣ የዛር መንፈስ ነው፣ የቤተሰብ ዛር መንፈስ አይደል ማይግሪን። ስለዚህ ማይግሪን ያለባችሁ ሰዎች፣ ራስ ምታት ያለባችሁ ሰዎች፣ ይሄ የሰውነታችሁ ያለመነቃቃት፣ ሰውነታችሁ በጣም የሚዝል ሰዎች፣ አዚም ድክም ስልችት የሚል የማይነቃቃ ሰውነታችሁ፣ የደም መርጋት፣ ብዙ ነገራችሁ ስርስር ያለ ሰውነት በጣም በጣም አሪፍ መድኃኒት ነው። እሺ፣ ቤታችሁ ራሳችሁ ናችሁ የምታዘጋጁት። ቡና ቆንጆ ሀጋም የሚመስል አቆላል ትቆላላችሁ። ቡና ራሱ የሚጠጣውን ቡና ማለት ነው። ከዛ ዳማከሴ ደቀቅ አርጋችሁ ዳማከሴ ታደርቃላችሁ። ፀሐይ ላይ ዳማከሴ ቅጠሏን መልምላችሁ በደንብ አርጋችሁ ዳማከሴ ፀሐይ ላይ ታዘጋጃላችሁ። ዳማከሴው ይደርቃል። አሁን ክረምት ስለሆነ ላይ ደርቅ ይችላል። ግን ምጣድ እንጀራ ጋግራችሁ ስትጨርሱ ምጣድ ላይ ቀዝቀዝ ያለ ምጣድ ላይ እንዳይቃጠል ምዛ ምጣድ ላይ ታደርጉታላችሁ። ዳማከሴው ክው ብሎ ይደርቃል ማለት ነው። እሱን ሀጋም ሲመስል ዳማከሴው ራሱ ምጣድ ላይ ባገላበጣችሁት ቁጥር ሀጋም እየመሰለ ይሄ እንጀራ ስናደርቅ ቀይ እንጀራ የሚያምራል። እንደሱ እያለ ነው የሚመጣው። እንደሱ የሚያምር ዳማከሴውን ታደርቁና እዚህ ጋር ደግሞ ቡናው ሀጋም የሚመስል የሚያምር ቡና ይቆላና በጠርሙስ ዕቃ ይቀመጣል። ዳማከሴ ትፈጩትና ፓውደሩን ታስቀምጣላችሁ። የቡናውን የዳማከሴውንም ፓውደር ትፈጩና ታስቀምጡታላችሁ ለብቻ። ከዛ በኋላ ሎሚ ታዘጋጃላችሁ። ግማሽ ሎሚ አንድ ማንኪያ ቡና፣ አንድ ማንኪያ ዱቄቷ ዳማከሴ፣ እሷን ግማሽ ሎሚው ላይ ትጨምሩና ግማሽ ሎሚው ላይ ጠዋት በባዶ ሆዳችሁ ትጠጣላችሁ። በባዶ ሆዳችሁ ጠዋት። አያችሁ፣ ምግብ ሳትበሉ ምንም ሳትበሉ ለ14 ቀን በባዶ ሆዳችሁ ትጠጣላችሁ። ለ14 ቀን ማለት ነው። ግማሽ ስኒ ማለት ነው፣ ብርጭቆ አይደለም። ግማሽ ስኒ ሎሚ፣ አንድ ማንኪያ ዳማከሴ፣ አንድ ማንኪያ ቡና። የምን ማንኪያ ደግሞ ይሄንንም ስለምትጠይቁኝ ነው። የቡና ማንኪያ እቺ ማማሲያ ሳትሆን መሐከለኛዋ ማንኪያ አለች አይደል? መሐከለኛዋ ማንኪያ ግማሽ ስኒ ለ14 ቀን ከፈለጋችሁ አንዳንድ ቀንም እየዘለላችሁ በቀን ባይሆንም ዛሬ ጠጥታችሁ ከነገ ወዲያ እያለ ሰውነታችሁ እየተነቃቃ ይሄ የአይን ግፊት ያለባችሁ፣ የአይን ግፊት አለብን አይደል? ግፊት አለብን እንደምንለው ሁሉ የአይን ግፊት ያለባችሁ ሰዎች፣ ራስ ምታት ያለባችሁ ሰዎች፣ መጥፎ ራስ ምታት ያለባችሁ ሰዎች ይህን ከወሰዳችሁ በኋላ ሱስ ይሆናል ብላችሁ እንዳታስቡ። ሱስ አይሆንም። ጠፋ ሰውነታችሁ ይነቃቃል። ነርቨሳችሁ ሁሉ ይነቃቃል። በጣም ብሩህ ቀን ነው የሚሆንላችሁ። ደስ የሚል ስሜት ነው የሚሰማችሁ። እሱን ስታደርጉ ግን ይሄንን ስታደርጉ ግፊትና ራስ ምታት ከዛ የሰውነት ማነቃቃት ብቻ አይደለም፣ በጣም ብዙ ነገራችሁ ይስተካከላል። ብዙ ነገራችሁ በዛ መሃል ሌሎች በሽታዎች ሁሉ ይስተካከላሉ። ምንም ክፋት የለውም።
ቤታችሁ ነው የምታስተካክሉት፣ ቤታችሁ ነው የምታደርጉት። ቡና ነው ሁሉ ጊዜ የምንወስደው፣ ዳማከሴ ነው ሁሉ ጊዜ የምንወስደው፣ ሎሚ ነው። ኤቭሪቲንግ ቤታችንን ማናጣው ነገር ነው አይደል? ስለዚህ ምኑ ጋር ነው ችግሩ? የምትፈሩት ምኑ ጋር ነው? ስንፍና ካልሆነ በስተቀር የምትድኑበትን ነገር የሚዘጋጋባችሁ ካልሆነ በስተቀር በደንብ ነው የምትድኑት። ይሄ ብቻ ሳይሆን እግረ መንገዳችሁን ብዙ በሽታ ነው የምትድኑት። ብዙ በሽታ ይሄንን አላችሁም፣ ከብዙ በሽታ ግን ያደናቸዋል ማለት ነው። ይሄንን አርጉ። ፈውስ መድኃኒት ነው የምነግራችሁ። ፈውስ ራሳችሁ ይሄ በየጊዜው ለትንሽ ህመም እየሄዳችሁ ሕክምና ምናምን በሽታችሁ ጠፍቶ የምትንገላቱ ሰዎች ማለት አላችሁ። ግን ቤታችን ራሳችን ትሪት ማድረግ እንችላለን ማለት ነው። በተለያየ ነገር ራሳችን መሞከር እንችላለን። የሚጠጣ ነገር ግን አፋችን ውስጥ ስናስገባ ማን ምንድን ነው የሰጠን፣ ማን ምን ሰጥቶን ምን አርገን ነው የሚለውን ከራሳችሁ ካለባችሁ በሽታ ጋራ እያመዛዘናችሁ። ምክንያቱም የሚስተካከል በሽታ አለ፣ የማይስተካከል የሚያባብስባችሁ በሽታ አለ። ዝም ብላችሁ የአበሻ መድኃኒት ራሳችሁ ያዘጋጁና ውሰዱ ስላችሁ በራሳችሁ ፍቃድ ዝም ብላችሁ ፍልስፍና አትፈላሰፉ። የአበሻ መድኃኒት በተፈላሰፍን ቁጥር ራሳችንን ነው የምንጎዳው። ጉበታችንን እንጎዳለን፣ ኩላሊታችንን እንጎዳለን፣ ብዙ ነገራችንን እናበላሻለን። የአበሻ መድኃኒት ውስጣችን በጣም ሴንሲቲቭ ነው። ስለዚህ የአበሻ መድኃኒት ሳትጠይቁ የሚያውቅ ሰው ሳይኖር በደንብ አድርጋችሁ ራሳችሁ እንመራመራለን ብላችሁ ላይላችሁ ላይ እንዳትመራመሩ። ያልሆነ ነገር እየወሰዳችሁ ስለሆነ ነው ማለት ነው። የአበሻ መድኃኒት እኮ አይወሰድም። የአበሻ መድኃኒት በውጭ ካልሆነ በስተቀር በውስጥ የምትወስዱት ነገር ጥሩ አይደለም። ስለዚህ ይሄንን አድርጋችሁ ዳኑልኝ፣ ተፈወሱ። ቅዱስ ገብርኤል ይፈውሳችሁ። የሞተልን ክርስቶስ ይማራችሁ፣ ያድናል። በትክክል ካረጋችሁ የማያድን ነገር ምንም የለም። ለብዙ እህቶቻችን እንዲደርስ ግን ሼር አድርጉላችሁ። ዩቲዩብ ግን እየታየ አይደለም። ፕሊዝ ሰብስክራይብ አድርጉልኝ፣ አበረታቱኝ። እናንተ ባትከፍሉኝ፣ እናንተ ምንም ባታደርጉልኝ እንኳን ሼር በማድረግ ብዙ ሰው እንዲድንልን ፍላጎታችን ነው። ሰብስክራይብ ስታደርጉልን ዩቲዩቡን ደግሞ በዋች አውር ኢትዮጵያ ውስጥ ስታጫውቱ ውጪ እንኳን ያው ሙሉና ጀስት ስለተደረገ ምንም ይጫወታል። እኛ ጋር ግን እንደው በቻላችሁት የምትችሉ ሰዎች በዋች አውሩን ብታጫውቱልኝ በቪፒኤን ደስ ይለኛል። እግዚአብሔር ያግዛችሁ፣ ቅዱስ ገብርኤል ያግዛችሁ። ተጠቀሙ። ይሄንን ሁሉ ጊዜ የምሰጣችሁ ጊፍት ብዬ ነው የምሰጣችሁ። ራሳችሁ የምታዘጋጁት ነገር ደግሞ ኮንፊደንስ አለው አይደለ? ራሳችሁን ተጠያቂ ታደርጋላችሁ ማለት ነው። የአበሻ መድኃኒት ደግሞ ዝም ብሎ እከሌ ነግሩኛል ተብሎ የአበሻ መድኃኒት እንደማይወሰድ እናንተም ልቦናችሁም ያውቃል። የአበሻ መድኃኒት ልክ አይደለም። ያላግባብ የአበሻ መድኃኒትን እንዳትጠቀሙ ሁሌም ነው የምላችሁ። እግዚአብሔር ይርዳችሁ፣ ቅዱስ ገብርኤል ይርዳችሁ፣ መድኃኔዓለም ይማራችሁ፣ ከችግር ያውጣችሁ፣ ያልጋ ቁራኛ አያርጋችሁ። እሺ፣ አልጋ ላይ አትያዙ፣ በሰው እጅ አትቅሩ። እግዚአብሔር በደሙ ይሸፍናችሁ። አመሰግናለሁ።